በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአስሩ ለጥር በዛቲ ዕለት ሰርኡ አበዊነ መምህራነ ቤተ ክርስቲያን እለ ቀደሙነ ሊቃውንት አበይት ከመ ይጹሙ ኩሎሙ መሃይምናን እስከ ምሴት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምን መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ድረስ ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ በዚች ዕለት ምእመናን እስከ ምሽት እንዲጾሙት ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢሆን በበዓለ ሐምሳ የሚበላውን ጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የቤተ ክርስቲያን ታላላቅ በዓላቶቹ ናቸውና እኛ በዚህ በኃላፊው ዓለም ታድላ ደስታ ደስ የምለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ። ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በዓርብ ላይ በሚሆን ጊዜ በረቡዕና በዓርብ ፈንታ እንድንጾማቸው ይገባናል። በዚህም ዕለት ስራ ይፈጸምልናል። የጾም ስራና የበዓል ማክበር ስራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሰራ ነው። በይረሙን በእሁድ ወይንም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃው ላይ ይጸልዩና ይጠመቁ። ሕፃናትም በሚጠመቁ ጊዜ በውሃ እንዳይገድፉ ካህናትም ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግ ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸው ጌታችንም ሐዋርያትን እንዳዘዘ የመላካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይንም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ህብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያትን ትንቢት ያነባሉ። በዚያም ቀን በምሽት ይህም ጥር 10 ነው፣ በውሃው ላይ ይጸልያሉ። ይህም አባቶቻችን ሐዋርያት እንዳዘዙት አልሆነም። እርሳቸው የኤጲፋንያን በዓል እንዲያከብሩ አዘዋል። ይህም መድኃኒታችን የተገለጠበት ከኑን በሚባል በሮም 2ኛ ወር በ7ኛው ይህም ጥር 11 ቀን ነው። መላካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራንን ያዘዙትን ይተላለፋሉ።
በልደትና በጥምቀት በዓል አርብም ረቡዕም ቢሆን አስቀድሞ በእርሱ ፈንታ ሳይጾሙ በጠዋት ተነስቶ ይበላሉና እኛንም ከበደላችን ያነጻን ዘንድ በዮርዳኖስም ወንዝ እንደገለጸ ጌትነቱን ክብር በልቦናችን ይገልጥልን ዘንድ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን እንለምናለን። ጌትነት፣ ክብር፣ ስግደት ለእርሱ ምስጋና ከቸር አባቱ ጋር ይቅር ባይ ከሆነ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ሰላም አረማ ለይጹሙ እድ። በዚችም ዕለት አባ ታውብንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታኡና በሚባል በሮሜ ሊቀጳጳሳት ቤት አደገ። እርሱም የምንኩስናን ልብስ አለበሰው። መንፈሳዊ እውቀትና ኃይል እንደተሰጠው አይቶ ከእስክንድሪያ አገር ውጪ ስሙ ጤና ድራን በሚባል ቦታ ኤጲስቆጶስነት ሹሞ የገዳም አበምኔት አደረገው። በእርሱ ምስር ያሉ መነኮሳትም 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኮሳት አለቃ የሆነ ኤጲስቆጶስ ታውብንጦስ ከከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ሁከት በሰማ ጊዜ ሸሽቶ ወደ ደብረ ሲሃት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷም ቤትም ብዙ ዘመናት ኖረ። በመጀመሪያ ወደ እርሷ በገባ ጊዜ ግን ንጉሡን ስለ መፍራት ጣዖትን ስታመልክ አገኛትና የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን መለሳት። ከዚያም ጠርኑጥና መርኑስ ወደሚባል ገዳማት ሄዶ የአብያተ ክርስቲያናትን ወሬ ይሰማ ዘንድ ፈልጎ በጾም በጸሎት ሌሊትም በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያድር ነበረ። የመንፈስ ቅዱስም ጸጋ በላዩ እንዳደረ እግዚአብሔርም በእጆቹ ድንቆች ታምራቶችን እንዳደረገ ከወንበዴዎችና ከአመፀኞች ብዙዎችን መነኮሳትን አድርጎ ለክርስቶስ ወደ መገዛት እስከመለሳቸው ድረስ መነኮሳቱ ሁሉም መሰከሩለት። ከዚህም በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። በዚችም ዕለት የሰማዕት የኪናርያና የንግሥት በጥሪቃ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘክርያ ኢላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወክፈ ዘንዴት የመጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምላአቡኡ በቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማይት ወጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዛ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሞ ማርያም አራቂተ ኩሉ እምባይ ስቡረ ይምሐረነ ኢየሱስ ክርስቶስ ለዓለም ዓለም አሜን። መልካም